አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የድሪም ቱብ ቤተሰቦቼ የዛሬው ጥያቄ በህልም ሞባይል ሲሰረቅ ወይም ሲቃጠል ምን ሊሆን ይችላል የሚል ጥያቄ ነው። ሞባይል በህልም ትርጓሜ ውስጥ የመገናኛ ድልድይ ሚስጥር ወይም ደግሞ የግል መረጃ መያዣ ተደርጎ ነው የሚተረጎመው። ስለዚህ ስልኩ ሲሰረቅ ወይም ደግሞ ሲቃጠል ማየት እንደ ሁኔታው የተለያየ ትርጉም አለው። መጀመሪያ ሞባይል ሲሰረቅ ማየት ስልክ መዘረፍ ማለት አብዛኛውን ጊዜ ከግንኙነት መቋረጥ ወይም ደግሞ ከስጋት ጋር ይያያዛል። ማለትም ከምንወደው ወይም ደግሞ ከምንቀርበው ሰው ጋር ባለመግባባት ምክንያት ንግግር ሊቋረጥ እንደሚችል ያመለክታል። ሌላው የግል ሚስጥር ለሌላ ሰው እንዳይገለጥ ያለንን ስጋት ወይም ደግሞ ሚስጥራችን የሚከታተል ሰው መኖሩን እየነገረን ነው። በተጨማሪም የመብት መነጠቅ ሊሆን ይችላል። ለምሳሌ በስራ ወይም ደግሞ በግል ህይወት ውስጥ ልናገኝ የሚገባን እድል በሌላ ሰው ሊወሰድብን እንደሚችል የሚሰጥ ማስጠንቀቂያ ሊሆን ይችላል ማለት ነው። ነገር ግን ስልኩ ተሰርቆ መልሶ ከተገኘ ግን የተበላሸው ግንኙነት እንደሚታደስ ወይም ደግሞ የጠፋብን ክብር መልሰን እንደምናገኘው ያበስረናል። መሰረቅ ይሄንን ከመሰለ ደግሞ ሞባይል ሲቃጠል ማየት ምን እንደሆነ አብረን እንይ። ስለ ሞባይል ትርጉም እስካሁን አውርተናል። ስለዚህ እሳት በህልም ውስጥ ደግሞ ትልቅ ለውጥን ወይም ደግሞ ጠንካራ ስሜትን ይወክላል። ይህ ማለት ደግሞ ሞባይል ሲቃጠል ማየት ከጓደኛ ወይም ከቤተሰብ ጋር በንግግር ምክንያት የሚፈጠር ትልቅ ግጭት ወይም ደግሞ ጭቅጭቅ ሊያመለክት ይችላል። ስለዚህ ንግግር ወደ እሳትነት ተቀይሯል ማለት ነው። ይሄ ብቻ አይደለም። መጥፎ ዜና ልንሰማ እንችላለን። ልብን የሚረብሽ ወይም ደግሞ የሚያስደነግጥ ወሬ ልንሰማ እንደሆነ ፍንጭ ይሰጠናል። ሌላው የግንኙነት ፍጻሜ ሊሆን ይችላል። ማለትም አንድ የቆየ ግንኙነት ወይም ደግሞ የጀመርነው ስራ ሙሉ በሙሉ እርግፍ አድርገን እንደምንተወው አዲስ ምዕራፍ እንደምንጀምር ሊያመለክት ይችላል። ፈተና በገንዘብ ወይም ደግሞ በንብረት ላይ ሊመጣ የሚችል ጥቃቅን ኪሳራዎችን ሊጠቁም ይችላል። አላሁ አለም። ህልሙ በአጠቃላይ ስልክ የሰው ልጅ በዚህ ዘመን ክብሩንና ሚስጥሩን የሚይዝበት መሳሪያ ስለሆነ በህልም ሲበላሽ ማየት በምንም ይሁን በምን ማለት ነው በገሃዱ ዓለም በጥንቃቄ ተራመድ የሚል መለኮታዊ መልእክት ወይም መመሪያ ነው ማለት ነው። ማጠቃለያ ስርቆቱ ጥንቃቄንና ሚስጥር መጠበቅን ይጠይቃል። ቃጠለው ደግሞ ትዕግስትንና ንዴት መቆጣጠርን ይመክራል። እንደዚህ አይነት ህልም ያየ ሰው አላህ ክብሬንና ሚስጥሬን ይጠብቅልኝ፣ ከማንኛውም መጥፎ ወሬና ክፉ ሰው ሴራም ይሰውረኝ ብሎ ዱዓ ማድረጉ ይመከራል ማለት ነው። አላሁ አለም። ወሰላም አለይኩም ወራህመቱላሂ ወበረካቱ።